ተነስተን እንለቅላቸዋለን። ለወዲሶቻችን ቆያ ምርጥ ፎቶ እንኳን ተነስተን ከለቀቅንና አብረን ከመጣን ቆይተናል። እንደዚህ አብረን ከመጣን ቆይተናል በደንብ በጣም ያማምሩ ነገሮችን ይዘን ግዴታ እንትን ማለት አለብን ማለት ነው። ዛሬ የፎቶ ቀን፣ የእራት ግብዣ ቀን፣ በቃ ጽድት ያሉ ነገሮችን ይዘን የሚመጣበት ቀን ይሆናል ብዬ አስባለሁ። ከፈጣሪ ጋር እንደዚህ አምሮብን ካያ ሄርሜላ ሰርፕራይዝ እየሆነች ነው የምትቀጥለው ማለት ነው። ተፈምተናል ቤተሰብ እንግዲህ ማለት ነው። ዛሬ በጣም ደስ የሚል ነገር አየሁኝ። እውነት ለመናገር እኔ ሄርሜላና አብርሃም በጣም ብዙ ነገሮችን ነው የምመኝላቸው፣ ግን እኔ ያ ነገር ኢትዮጵያ ሳልገባ ባይደረግ ደስ ነው የሚለኝ እውነት ለመናገር እና ተስፋ አድርጋለሁ የእናንተ ሰርግ ላይ እንደምገኝ ማለት ነው። እንግዲህ እስከዛ ድረስ ቸኩላችሁ ካልተጋባችሁ እንዳትቸኩሉ አስረግጬ ነው የምነግራችሁ። ምክንያቱም በቸኮላ የተሰራ ቤት የመፍረስ እንትን ነው እና ስለዚህ እንዳትቸኩሉ ነው የምለው። ምክንያቱም መረጋጋት ጥሩ ነው ለሁሉም ነገር ማለት ነው። ግን ቀለበት ምናምን እርስ በራስ መተዋወቅ በቃ ፍቅርን ጥግ ድረስ መሰጣጣት እና ለጠላት ደግሞ ትልቅ የልብ ትኩሳት ነው የሚሆነው እና ያንን ማየት እንፈልጋለን እኛ ወዳጆቻችን አክባሪዎቻችን ማለት ነው፣ የሄርሜላና የአብርሃም ወዳጆች ማለት ነው። እና በጣም ደስ ብሎኛል እውነት ለመናገር። ሄርሜላ ማነው አብርሃም የነበረበት በዚህ ሳምንት የነበረበት ዲፕሬሽን በጣም ከባድ ነገር ውስጥ እንደነበረ አውቃለሁ። ምክንያቱም ባለፈው ለታ ከትላንት ወዲያ ነው መቼ 4 ቀን ይሁን 3 ቀን በጣም ብዙ ሰው ያዘነበት ቪዲዮ ታውቁታላችሁ። ከዚህ በኋላ ልጄ ካደገ በኋላ አባቴ ብሎ ይፈልገኝ ምናምን ብሎ ነበር አብርሃም እና በጣም አዝኖ እንደዛ ቀን አዝኖ አያውቅም አብርሃም። ያኔ እንኳን ራቆት ቪዲዮ የተያዘበት ጊዜ እንደዛ አዝኖ አያውቅም እና እንደዛ ልቡ ተሰብሮ ምናምን ሳይ እኔ በጣም ነበር እኔ ራሴ የደበረኝና ያ ነገር ተቀይሮ ደግሞ ዛሬ እንደዚህ ፈገግ ብለህ ስናይክ እጅግ በጣም ደስ ብሎኛል። እንግዲህ ደስታህን ሙሉ ያድርግልህ ፈጣሪ እላለሁ ወንድሜ። እስቲ ትናንትና እውነት ለመናገር አልመጣሁም፣ ከሌሊቱ 6 ሰዓት እመጣለሁ ብዬ ነበረ አልመጣሁም ቤተሰቦቼ። እና የትናንትናው ቪዲዮ አንድ ቪዲዮ አለ እሱን አብረን እኔ እና ፕሊዝ ሁላችሁም ቪዲዮውን ኮሜንት፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ሁላችሁም አበረታቱኝ እላለሁ ቤተሰቦቼ። ወደ ቪዲዮ እንግባ። ፋሚሊዎች እያየች ለሌላ ሰው ሊድሯት ነው ሲጀምር ሽማግሌ ምናምን ሊላክላት ነው። ስለዚህ ከኔ ጋር ደግሞ መሆን አይጠበቅባትም ይሄንን ነገር ማለት ነው። እሷ ፍላጎቷ ይሁን አይሁን የምታውቀው ነገር አንዳንድ ጊዜ ምን አለ መሰለህ ነገር ስትሲቃቃርና ስትጨርስ ደግመህ እንኳን ብትገናኝ የሆነ እንደ መጀመሪያው ልትሆን አትችልም። እኔ ደግሞ አልችልም በቃ እስከ መጨረሻው እንዴ ከማልወደው ሰው ጋር ከማፈቅረው ሰው ጋር ግዴታ አንገቴን ይዞ የሚያኖረኛል። ሲጀመር እውነቱን ነው እኮ አብርሃም እየተናገረ ያለው እውነቱን ነው ጋይስ። በጣም ከባድ ነው ጋይስ፣ በጣም ከባድ ነው። እንዴ ሚዲያ ላይ እንደምታዩት ምናምን ነገር ህይወት ቀላል አይደለችም። በጣም ላይፍ ቱ ማች ስትራግል አለው። ሪል ላይ ስንመጣ ሪል ላይፍ ላይ ማለት ነው። እና ሩታ ደግሞ ህይወትሽ ላይ በጣም እየቀለድሽ በጣም እንትን እያልሽ ነው። እኔ ዛሬ እንደዚህ ማንም ሰው ህይወት በስትክክል መምራት ካልቻለ ምንም ማድረግ አይቻልም። በእርግጥ አንዳንዴ ቾክለን የምንወስናቸው ውሳኔዎች ዋጋ ያስከፍሉናል። ነገር ግን ከወሰንሽ በኋላ ደግሞ ምንም ማድረግ አይቻልም። ገባሽ? ሆነ ነገር ከመፈጠሩ በፊት አብርሃም እየተናገረ ያለው ነገር ሪል የሆነ ነገር ነው። ምክንያቱም ሰው ልጅ በጣም ተቆሳስለሽ ምናምን አይደለም ህይወት የፍቅር ህይወት ምናምን ይቅርና ሴት ጓደኛሽ ጋር ደጋግመሽ ምትጣይ ምናምን ከሆነ ሴት ቤተሰብ ጋር ራሱ ማለት ነው በቃ እንደዛ ከሆነ ተራርቀን ርቀታችንን ጠብቀን መኖር ሰላም አለው ብለሽ እንት ያለሽ እና ልብሽ ከዛ ሰው በቃ እየራቀ ይመጣል። እና አንቺና አብርሃም ደግሞ በጣም ብዙ ነገር ተደራርጋችኋል በጣም ማለት ነው። እና ይሄ እኔ ራሴ ፐርሰናሊ የእናንተ የፍቅር ህይወት ቢቀር ነው የሚሻለው ብዬ ነው የማስበው። ኦፍ ኮርስ እኔ ፈጣሪ አይደለሽም እንዳትለፍልፉብኝ። አዎ እኔ ፈጣሪ አይደለሁም። ነገር ግን እኔ ወንድ ልጅ አይደለም ጋይስ። ወንድ ልጅ ያው ከኛ ትንሽ እንትን ይላል፣ ግን ወንድ ልጅ አይደለም ማለት ነው። እውነት ሪል የሆነ ነገር ማለት ነው። ማን ሴት ናት ማለት ነው የሆነ ራቆታችሁን
ወንድ ራቆታቸውን ቪዲዮ ለጓደኛው ራሱ ብልክ አንቺ ያንን ወንድ አምነሽ ከሱ ጋር ትሆኛለሽ? ማይ ኩዌስችን ጥያቄ ነው፣ መልሱልኝ እናንተ። ትሆኛለሽ? ያንን ሰው አምነሽ ትሆኛለሽ ወይ? የሆነ ሰው የምትወጂው ባልሽ ፍቅረኛ ተው እሱን ትተይዋለሽ፣ ግን ባልሽ ተፈራምድርመሽ ምናምን ደግሞ አብርሃምና ሩታ የልጅነት ባል ናቸው ምናምን ነገር ማለት ነው። እና የምትወደው ሚስቱ አካሉ የነበረች ሴት ቪዲዮ ቀርጻ ለሌላ ሰው ያሳይታ ገላውን እቺ ምንድነው? ምን ሴት ነው የምትባለው? እና አንቺ ባልሽ ከሌላ ሰው ራቆት ቪዲዮሽን ቢልክ አሁን ኤርሜላ ላይ አብርሃም ላይ የምትንጫጩት ሰዎች ለእናንተ ነው ይሄ ጥያቄ። ትሆኛለሽ? ለምን ሰው ላይ ማውራት እንትን ትላላችሁ? እኔ ከሆነ ፈራጅ አይደለሁም አላውቅም፣ ግን ማለት ነው የሆነ የተደረገ በጣም ሄዱላ የተደረገበን አሁን ለምሳሌ ንግግር በጣም መጥፎ ነገር ነው የምንናገራቸው ነገሮች በጣም ንግግር ማርያምን ነው የምላቸው። እኔ ዱላ አሁን እኔ ዱላ ቤተሰቦቼ በቃ ላይ ተመትቼ ምናምን አውቃለሁ ድሮ ገባችሁ? እግዚአብሔርን ያ ነገር አሁን ትዝ አይለኝም፣ ግን እያደኩኝ ምናምን ስመጣ ሰዎች የተናገሩኝ ንግግሮች መቼም ነው ማለት መቼም ነው ማለት የምላችሁ። እንደውም አሁን እያደኩ ስመጣ አሁን ሰው የሆነ ነገር ሲያደርገኝ ምናምን እረሳለሁ፣ ግን ድሮ ያኔ የተደረኩት ነገር እግዚአብሔር ኤቭሪዴ አይምሬ ውስጥ ይመላለሳል። ሪል እውነት ነግራችሁ ማለት ነው። እና ንግግር በጣም ከባድ ነው፣ ቃል በጣም ከባድ ነው። እና እኛ የምንኖርበት እቺ ምድር በቃል ነው የተገነባቸው። እና ለምትናገሪው ነገር ኤቭሪዴ ማናችንም ብንሆን ለምንናገረው ነገር እያስተዋለን መሆን አለበት። ቃል ይጠግናል፣ ቃል ይሰብራል። ኦኬ ፓምቶ ኦኬ። እና ስለዚህ የአብርሃምና ሩታ ፍቅር በዛ አቅቷል ማለት ነው። ግን ምንድነው ምን ተፈጠረ? እድሜክ ይርዘም። አይ ቲንክ ይሄ ልጅ የአብርሃም ወንድም ነው አይደለ? ቤተሰብ እኔ አላውቀውም። እና አብርሃምና ሩታን ልጁን በስነ ስርዓት ሄዶ እንዲጠይቅ ምናምን እንድትታረቁ ነው የምፈልገው ምናምን አለ። ያ መቀጠል ካልቻለ አለ አስታረቃቸው። መልካም ነገር ነው። ደግሞ አንድ ልጄን እኔን ፊት እየነሳ ልጅህን መተህ ማይታት ልጁ እኮ ፊት ቢነሳሽ ምን ቢልሽ ማለት ነው። እውነት ለመናገር እኔን ብቻሽን እኮ የፈጠርሽው ልጅ አይደለም ሩታ። እኔ በጣም የምትገርሚኝ ነገር እኔን ፊት እየነሳኸኝ ልጄን መተህ ማየት አልችልም። እኔ የእውነት አልፈርድም፣ ግን እግዚአብሔር ይቅር በለኝ አምላኬ። የእውነቴን ነው ፈጣሪ ይቅር ይበለኝ። ግን እንደዛ ይባላል እንዴ? መብቱ ነው። የሆነ ሰው ፊት ቢነሳሽ መብቱ ነው። ምክንያቱም ልጅ ያንቺም የሱም ስለሆነ ማለት ነው። እኔ አላውቅም፣ ግን ጋይስ እኔ የእውነት እግዚአብሔር ምስክሬ ፈጣሪ ይቅር ይበለኝ አምላክ እስራኤል እውነት ይቅር በለኝ። አንተ እውነት ለመናገር በዚህ ህማማት ውስጥ ባልሰራ ቪዲዮ ምናምን ደስ ይለኛል። እና ይሄ ጾም ምንም ሳላጣጥሙ ነው ያለፈብኝ። እግዚአብሔር ምስክሬ ነው የምላችሁ። እና እንደውም ማለት ነው ምን እንደተቃላችሁ የእውነት ስነግራችሁ ማርያምን በቃ ይሄ ጾም ምንም ነው እምባይ ነው የሚመጣ እና ምንም ሳላጣጥሙ ምንም እንትን ሳልል ነው ያለፈብኝ። ባለፈው አመት እንኳን እግዚአብሔር ይመስገን። ግን ያሁኑ በቃ የሆነ እንትን ራሱ መስሙር ምናምን ሳይስክሮል ነው የማደርገው በቃ ጋይስ ጌታ እና ምንም አላጣጣምኩም። ፈጣሪ እድሜ ሰጥቶኝ መድኃኒዓለም ክርስቶስ ቀጣይ ዓመት በስነ ስርዓት የምጾምበትን መድኃኒዓለም ያርግልኝ ቤተሰቦቼ። እና ፈጣሪ የእውነት ሁላችሁም እንደኔ እንደዚህ አይነት ስሜት የሚሰማችሁ የእውነት እግዚአብሔር ከኔ በላይ እኔን ያውቃል፣ ልቤን ያውቃል እንዴት እንደሆነ። ግን ቢሆንም ደግሞ እንደዚህ እንትኖችን ባንናገር መልካም ነው። ግን ያው የስራ ሁኔታ ሆኖብኝ ነው አንድም ማለት ነው ቤተሰቦቼ። እና እስቲ መጨረሻ ቪዲዮ አብረን እንመልከት። ይቅርታ ጠይቃለሁ። በቃ ልጃችንን በሰላም እናሳድግ። ሌላው ነገር ይቅርና ልጃችንን በሰላም እናሳድግ። ከልቤ ነው ይቅርታ። ከቴና አይደለም ተንኮል አስቤ አይደለም፣ ከልቤ ነው። በቃ እንደዚህ ስትሆኑ ነው የሚያምረው። ገብቷችኋል አይደለም? እንደዚህ ይሁን አብራችሁ ስትሆኑ ተንኮል አስቤ አይደለም። ልጃችንን በፍቅር እናሳድግ ምናምን ምላቀ ተጠይቀችው በጣም መልካም ነገር ነው። እንግዲህ በተናገርሽው ቃል ያጽናሽ። ነገ ሌላ ድራማ እንዳትፈጥሪበት።
አብርሃምን ፍቺው እና ቤተሰቦቼ ከሌሊት 6 ሰዓት እመጣለሁ።